እስቲ ምድር አሳ ነባሪ ላይ እንዳለች እንደተፈጠረች ማን አወቀ? መሐመድ ነው። ምድርን ተሸክማ ያለችው አሳ ነባሪ በትልቅ አሳ ነባሪ እንደሆነስ አሳ ነባሪውን የተሸከመውስ እሺ ትልቅዬ ቡል እንዳለስ ወይም ደግሞ ምንድነው የሚባለው ኮርማ አሳ ነባሪውን የተሸከመው ኮርማስ እንዳለ ኮርማ ውሃ ውስጥ እንዳለስ ኮርማው ድንጋይ ላይ እንደቆመስ እንዲህ አይነት ተአምር ተናገሩ ነብይ። ይህ ሳይንስ ያልደረሰበት ምጡቅ የሆነ ዕውቀት እንዳለ ተናግረዋል። እሺ ስድስተኛው ሱራ ቁጥር 101 ላይ አላህ ሚስት የሌለችው ሲሆን እንዴት ልጅ ይወልዳል አለ። ሚስት ያለው ወይ ሚስት ሊኖረው የሚችለው ወንድ ነው ወይስ ሴት? ሚስት ሊኖረው የሚችለው ሚስት ሊኖረው የሚችለው ምናምን እንደዚህ የለም። አላህ ማለት አራለ ስድስተኛው ሱራ ቁጥር 101 ላይ እንደዚህ ይላል። አረ በደንብ አለ እንዴ ምን የሚል ስድስተኛው ሱራ ተመልከቱ እንደሚል እርሱ ሰማያትና ምድርን ያለ ብጤ ፈጣሪ ነው። ለእርሱ ሚስት የሌለችው ስትሆን እንዴት ለሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ፣ እርሱ ነገርን ሁሉ አዋቂ ነው ይላል። እዚህ ጋር ሚስት የሌለችው ስትሆን እንዴት ልጅ ሊኖረው ይችላል ይላል። ሚስት ልትኖረው የምትችለው ማን ነው? ወንድ ነው ወይስ ሴት? ይሄ እኮ ማንም የሚያውቀው ነገር ነው። ወንድ አይደለም። ስለዚህ አላህ ወንድ ነው ማለት ነው። ለኔ ወንድ ስለዚህ አላህ ወንድ ነው። ትክክል፣ እውነቴን ነው እኮ ይሄ ማንም የሚያውቀው ጉዳይ ነው። yes ትክክል፣ እውነቴን ነው እኮ ባይዚ እውነቱን ነው። ሚስት ሊኖረው የሚችለው ወንድ ነው። ሁሉም ሰው የሚያውቀው ጉዳይ ነው። ሪል ትክክል። ግን እዚህ ጋር ይሄን እየተናገረ ያለው ማን ነው? አላህ ነው። ስለራሱ ስለራሱ ይሄን እያለ ያለው አላህ ሚስት የሌለው ሲሆን ስለዚህ አላህ ወንድ ነው ማለት ነው። ተመልከት፣ አላህ ወንድ ነው፣ ሚስት ሊኖረው ይችላል። ጥያቄውን ደግሞ ሲምፕል አድርግለት አንድ እንዲገባው። አላህ እኔ ሚስት የሌለኝ ሲሆን እንዴት ልጅ ሊኖረኛል ብሎ ልጅ ላለመኖሩ ምክንያት ሚስት አለመኖሩን ከጠቀሰ አላህ ጾታ ባይኖረው ኖሮ እኔ ሲጀመር እንደ ሰው አይደለሁም እንዴት ሚስት ማለት ነው? ስለ ሚስት አያወራም ነበር። ርዕስ አትሆንም ነበር ሲጀመር። ሚስት የሚባለው ነገር እዚህ ውስጥ አይገባም። ሚስት የሚለው ኮንሴፕት አይነሳም ነበር፣ ወይም ደግሞ ሚስት የሚለው ኮንሴፕት አይመጣም ነበር። አየህ፣ ሌላ አልጨምረልህ አላህ ወንድ መሆኑን ሌላ አልጨምረልህ። ሱረቱል አልአንቢያ ምዕራፍ 21 ቁጥር 17 እንደዚህ ይላል። ተመልከቱም እንደሚል እኔ ባይዘ እዚህ ጋር ሚስትና ልጅ አሉ። ሱረቱል አንቢያ እስኪ ግለጽልኝ። ሱረቱል አልአንቢያ ምዕራፍ 21 ቁጥር 17 እንደዚህ ይላል። ይሄ ሌላ አንቀጽ ነው። መጫወቻን ማለትም ሚስትንና ልጅን ልንይዝ በሻን ኖሮ ከኛ ዘንድ በያዝነው ነበር፣ ግን ሰሪዎች አይደለንም ይላል። ስለዚህ አላህ ሚስትና ልጅን ለመያዝ ቢሻ ወይም ደግሞ ቢፈልግ ኖሮ ይይዛል ወይስ አይይዝም? እኔ አሁን እኮ መጠየቅ የምፈልገው ከመሐመድ ጋር ነው። አየህ አብዱል ከሪም መልስልኝ። አላህ ሚስትና ልጅን መያዝ ቢሻ ኖሮ አላህ ሚስትና ልጅን መያዝ ቢሻ ኖሮ ሚስትና ልጅን ይይዛል ወይስ አይይዝም? በ21:17 መሰረት አላህ ማለት እኮ ማለት ነው። ስማ ባጭሩ መሬትና ሰማይን የዘረጋት አንድ አምላክ ባጭሩ ማለት ነው። አጭር መልስ አይደለም የምፈልገው። ባጭሩ ሰማይና ምድርን ስለመዘርጋቱ አልጠየኩም። እኔ ስለሱ አልጠየኩም። ወይ ሳሚ ስለሱ አልጠየኩም። እንትናን እናስ ወረደ መሰለኝ። ጋነሽ ለምን እንዴት ነው? እግዚአብሔር ይመስገን። እሺ ሮሜ 11:26 ላይ ስለዚህ እስራኤል ሁሉ ይድናሉ ይላል እና አሁን ያሉት እስራኤላውያኖች ግን በኢየሱስ አያምኑም። እሺ ሮሜ 11 የሚያወራው ስለ ዛሬ ስላልሆነ ዛሬ ነው። ሮሜ 11 እስራኤሎች ይድናሉ ነው የሚለው። አይ እስራኤሎች እኮ ዛሬ መቼ የሚለውን መመለስ አለብን።
እሺ ቁጥር ስንት ላይ ነበር ያነበብሽው? ቁጥር 26 ቁጥር 25 አንብቢ። ቁጥር 25 አንብቢ። ቆይ ላንብብላትና ቀስ ብዬ ላውራት። እናንተ በፍጥረቱ ቁጥር 24 እናንተ በፍጥረቱ የበረሃ ከነበረው ወይራ ተቆርጠህ እንደተፈጠርክ ሳይሆን በመልካም ወይራ ገብተህ ይልቁንም እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት እንዳይገቡ። ይሄ አሁን ምሳሌውን ነው የሚነግረው፣ ስለ ወይራ ነው የሚያወራው። ቁጥር 25 ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪደርስ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆኖባቸዋል። የመቼ የአሕዛብ ፍጻሜ እስከሚሆን ድረስ ወይም ደግሞ ሙላት እስከሚመጣ ድረስ እስከዛ ድረስ እንዲሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኛውን ያስወግዳል፣ ኃጢአታቸውንም ስወስድላቸው ከነሱ ጋር የምገባው ቃል ኪዳን ይህ ነው ይላል። መቼ? የአሕዛብ ሙላት ሲመጣ። የአሕዛብ ሙላት ማለት አሕዛብ ወንጌል ተሰብኮ እስከ ምድር ዳርቻ ይሰበካል ይላል እና እስከ ምድር ዳርቻ ተሰብኮ የጌታ ምጽአት መምጫው ሲደርስ በመጨረሻው ጊዜ አሕዛብ ደግሞ ሐሰተኛው ክርስቶስ ሲመጣ መሳሳታቸውን ያውቁና ያምናሉ። ስለዚህ ሙሉ እስራኤል በዛ ይድናል የሚል አስተምሮ ነው ያለው እንጂ እዚህ ክፍል ላይ በፈጽሞ እስራኤል አሁን ይድናል የሚል የለው። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ላይ ሆኗል። ስለዚህ አሁን አይደለም ማለት ነው። የአሕዛብ ሙላት ሲመጣ ገባሽ? ስለዚህ ቁጥሮችን ስታነቢ ከላይና ከታች ማንበብ ይጠይቃል። አንዷን ከወሰድሻት እንትና የአሕዛብ እስራኤል ሁሉ ይድናል መቼ? የአሕዛብ ሙላት ሲመጣ። የእስራኤል ተጠብቀው እግዚአብሔርን በትክክል ማምለካቸው እንትን ሲል አሕዛብ ሁሉ ወንጌል ለአሕዛብ ሁሉ ተሰበከ። አሕዛብ ደግሞ ሙላት ሲመጣ እነሱ ደግሞ እንደዛ ነው። እሺ ሁለተኛ ጥያቄ ካለሽ? እሺ አንዴ መጨረሻ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 29 ላይ ትንሣኤ ከሌለማ ለሞቱ ሰዎች ብለው የሚጠመቁት ምን እያደረገ ነው? ከሙታን ከቶ የማይነሱ ከሆነ ሰዎች ለእርሱ ብለው ለምን ይጠመቃሉ? ልጨርሰው? እነማን ናቸው ለሞቱ ሰዎች ብለው የሚጠመቁት? ክርስቲያኖች ለሞቱ ሰዎች ብለው ነው እንዴ የሚጠመቁት ወይስ እነማን ናቸው? ኦኬ፣ ስለ ሙታን ይሄ የሚያወራው በዛን ዘመን ለሙታን ብሎ የሚጠመቁ ሰዎች ነበሩ። ከዚህ የተነሳ ጳውሎስ እነሱን በዚሁ ሎጂክ ሊያትላቸው ነው። የሙታን ትንሣኤ ካልሆነ ለእነዚህ ሰዎች ብለው ለምን ይጠመቃሉ? ስለዚህ የሙታን ትንሣኤ እንዳለ ይታመናል ብሎ ነው የሚያስረዳቸው ሎጂካሊ። ምክንያቱም ጳውሎስ እንደዚህ ያሉ ሀሳቦችን ያመጣ ነበር። በዛን ጊዜ ለሞቱ ሰዎች የመጠመቅ ካልቸር ነበረ። ለእነሱ እንጠመቅላቸዋለን የሚል አይነት ነገር ማለት ነው። ስለዚህ እሱን መሰረት በማድረግ ሙታን ትንሣኤ እንዳለ ለማስረዳት የተጠቀመበት ነው እንጂ ለሙታን ተጠመቁ የሚል ሀሳብ የለውም ሀሳቡ። ኦኬ እንደሱ ነው። እንደውም አንዳንድ ቦታ ላይ ጳውሎስ ቆሮንቶስ ላይ እንደዚህ ያለ የተለመደ ነገር አለ። ለምሳሌ ሁሉ ተፈቅዷል ግን ሁሉ አይጠቅምም ሁሉ ምናምን የሚላቸዋሉ። እነሱ በትምህርት ጥቅስ ውስጥ የሚገቡ ናቸው። ሁሉ ተፈቅዷል ትላላችሁ ነው ግን ሁሉ አይጠቅምም ብሎ የራሱን መልስ ይመልሳል። ስለዚህ ያሉትን ነገር ያነሳና የሆነውን ነገር ያነሳና ሎጂኩን ያስቀምጣል ከዚህ አንጻር እንጂ ለሙታን መጠመቅ ስለነሱ መጠመቅ አለ የሚል ሀሳብ የለውም ለማለት ነው። እሺ የማርቆስ ወንጌል ምዕራፍ 15 ከቁጥር 37 ኢየሱስን በታላቅ ድምፅ ጮኸ ነፍሱንም ሰጠ ይላል። ለምን ነፍሱን የሰጠው ለማን ነው? ለራሱ ነው ወይስ ለማን? ነፍስ የሚሰጠው ነፍስ ሰው ነው፣ ሰውነት ነው ያለው አይደል? የሰውነቱን ነፍስ ለመለኮት ሰጠ ለአብ። ስለዚህ እንደዛ ነው ሀሳቡ። ነፍስ የመለኮትነት ባህሪ አይደለም። ነፍስ መስጠት የሰውነት ባህሪ ነው። ነፍስ ያለችው ሰው ውስጥ ነው እንጂ አምላክ ውስጥ ነፍስ የለም። ማለት ይሄ ምንድነው? የሚሞት ሲሞት ነፍሱን ሰጠ ማለት ነፍስ ከስጋው ሲለይ ነፍስ ሰጠ ይባላል። ስለዚህ ያ የሰውነት ባህሪው ነው። ያ የሰውነት ባህሪው ወደ ማን ነው ነፍሱን የሰጠው? ወደ መለኮት ነው፣ ወደ አብ። አብ ሲሆን መለኮት ነው። የአብ ወልድ መለኮት፣ የወልድም የመንፈስ ቅዱስ መለኮት ነው። ስለዚህ ለአንዱ መለኮት ነው የሰጠው ማለት ነው።
ጎበዝ ልጅ ናት። በጸባይሽ ግን በጣም የተለየ። እሺ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ ይላል። አሁን ከሰማይ የተሰማው ድምፅ የአምላክ ነው። አምላክስ ልጅ አለው ወይ ማለት? ቆንጆ ጥያቄ ነው። እንግዲህ ልጅ አለው ወይ? አዎ። የምን ልጅ? የባህሪ ልጅ። የባህሪ ልጅ ማለት ምን ማለት ነው? ለምሳሌ ከሰማይ የተናገረው አብ ነው። አብ ነው። መሬት ላይ ደግሞ ሆኖ በሰውነት ተገልጦ ያለው ደግሞ ወልድ ነው፣ ልጅ ማለት ነው። ስለዚህ የምወደው ልጅ እርሱ ነው ስሙ ሲል ልጅ የሚለው ሐሳብ አባትና ልጅ ማለት እንደኛ ሚስት አግብቶ መውለድ ማለት አይደለም ትርጉሙ። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 ስታነቢው እንዲህ የሚል ሐሳብ አለ። ኢየሱስ ክርስቶስ ሰንበትን ስለሻረ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው። አይሹ ኢየሱስ እግዚአብሔርን አባቴ ነው ሲል፣ አብን አባቴ ነው ሲል ከአብ ጋር እኩል ነኝ እያለ ነው። ትርጉሙ ይሄ ነው። ስለዚህ ምን ማለት ነው? ለምሳሌ የንጉስ ልጅ ንጉስ እንደሚባል የአምላክ ልጅ አምላክ ወይም ደግሞ ተመሳሳይ ባህሪ ያለው ማለት ነው። ንጉስ አግብቶ ወለደ ማለት ሳይሆን ንጉስ በባህሪያቸው ንጉስ የሆኑ ማለት ነው። አብም ወልድን ልጅ ነው ሲለው ከአብ ጋር ከኔ ጋር እኩል የሆነ አንድ አይነት ባህሪ ያለው በሁለተኛ አካልነት ያለ ማለት ነው። ስለዚህ አንዱ አምላክ በሶስት አካል ነው ብለን እናምናለን። ሶስት አካል ማለት አካል የሚባለው ይሄ ፐርሰን የሆነ ማለት ነው። እኔ ማለት የሚችል እኔነት ያለው ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የምንለው። አብ አባት ማለት ነው፣ ወልድ ልጅ ማለት ነው፣ መንፈስ ቅዱስ ደግሞ ቅዱሱ መንፈስ ማለት ነው። ስለዚህ እነዚህ ሶስት አካላት አንድ መለኮት ነው ያለው ማለት ነው። ስለዚህ ልጅ የሚለው ትርጉም ተመሳሳይ ባህሪ ማለት ነው በዚህ ኮንቴክስት። በሌላ ኮንቴክስት ደግሞ እኛ ደግሞ ኢየሱስ ክርስቶስን በማመንና በመቀበል ደግሞ የእግዚአብሔር ልጆች ነን። አሁን እኛ ምን ማለት ነው? ልጆቹ አድርገው ቆጠረን። እሱ እንደ አባት እኛ እንደ ልጅ ሆንን ማለት ነው እንጂ እግዚአብሔር ሚስት አግብቶ ወለደ የሚል ትርጉም የለውም። የዛ አይነትም ትርጉም አያመጣም ማለት ነው። ሌላ የልጅነት ትርጉም አለ እንደዚሁ ተመሳሳይ። ለምሳሌ ዳዊትን አንተ ልጄ ነህ ዛሬ ወልጄሃለሁ አለው በሾመበት ቀን። በእስራኤል ላይ ሾመው እና እግዚአብሔር ዳዊትን አንተ ልጄ ነህ ዛሬ ወልጄሃለሁ አለው። ምን ማለት ነው? እኔ ንጉስ ነኝ፣ ንጉስ አድርጌሃለሁ፣ የንጉስ ልጅ ንጉስ የሚል ትርጉም ነው ያለው። እንደዚህ ያሉ የመጽሐፍ ቅዱስ ክፍሎች አሉ እና የልጅነት ትርጉም ትንሽ ሰፋ ይላል። ሌላም ደግሞ ሚስት አግብቶ ወልዶ ደግሞ ያለ ልጅነት አለ። ሌላ የልጅነት ትርጉም አለ። ለምሳሌ ቅድመ አያታቸውን አባቴ ብለው ይጠራሉ። ለምሳሌ ኢየሱስ ክርስቶስ በዘር ሐረጉ በሰውነቱ የዳዊት ልጅ ተብሏል። የዳዊት ልጅ ሲባል ዳዊት ቀጥታ አልወለደው። የዘር ሐረጉ ውስጥ ያለው በስም ትልቅ ስም ያለው በንግስና የሚታወቀውን የእሱን ስም ጠርቶ የዳዊት ልጅ ተብሎ ተጠርቷል። ስለዚህ የልጅነት አይነቶች እንደ ኮንቴክስታቸው በመጽሐፍ ቅዱስ ይለያያሉ። ትንሽ አሰፋውብሽ፣ ይቅርታ። ኦኬ እሺ። አንድ የመጨረሻ ልጠይቅ። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አብ ወልድን ስለሚወልድ የሚያደርገው ሁሉ ያንሳል፣ አትደነቁ ዘንድ ከዚህም የሚበልጥ ነገር ያሳየዋል ይላል። ታዲያ አምላክ ኢየሱስ የሚያደርገውን ቢያሳየውና ተአምር ቢያደርግ ምን ይገርማል? ቆንጆ ጥያቄ ነው። ክፍሉ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድ ደግሞ ይህንኑ ያደርጋል ይላል። አየሽ፣ በመለኮትነቱ ኢየሱስ በመለኮትነቱ አብ የሚያደርገውን በሙሉ ወልድ ያደርጋል፣ ሁሉንም ነገር ይልና በሰውነቱ ደግሞ ምክንያቱም ሰውነትን ገንዘቡ ስላደረገ ሰውነት ደግሞ ያንን በምን ያገኘዋል ማለት ነው? በትምህርት ያገኘዋል፣ ያሳየዋል ይላል። ስለዚህ ኢየሱስ ክርስቶስም አምላክም ሰው። እሺ፣ እዚሁ ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋል ሲል አንቺ ምን ትረጃለሽ? እንደው ብትመልሽልኝ ደስ ይለኛል። ምክንያቱም አብ የሚያደርገውን በሙሉ ወልድ የሚያደርግ ከሆነ ታዲያ ልዩነቱ ምንድን ነው? ግን ደግሞ ያሳየዋል የሚል ቃል አለ። ደግሞ ምንድነው? ኢየሱስ ክርስቶስ ሰውም ነው። ተልኮ ወደ ምድር ሲመጣ ሰውም ሆኗል። ይሄ ሰውነት ደግሞ ምን ይላል? ስልጣን ይሰጠዋል። የመለኮትን ባህሪ
የመለኮትን ባህሪ ተካፋይ ይሆናል። ምን ማለት ነው? ከመለኮት ጋር አንድ ይሆናል ማለት ነው። ምን ለማለት መሰለሽ? ለምሳሌ እኔ መጥቼ አንድ ቤት ውስጥ ባድር፣ እዚህ አሁን ለምሳሌ ያለሁበት ቤት ውስጥ ሆን፣ ይሄ ቤቱ የማን ይባላል? የኔ ይባላል። ስለዚህ ቤቱን መንካት ከፈለግሽ እኔን መንካት ፈልገሻል ማለት ነው። ልክ እንደዚሁ መለኮት ሰውነትን ገንዘቡ አድርጎ የራሱ ሲያደርገው ያ ሰውነት ደግሞ ምን ማለት ነው? ያንን እየተማረ ያንን አብሮ እያደረገ ይመጣል ማለት ነው። ምናልባት ትንሽ ወሰብሰብ ካለብሽ መልሰሽ ልጠይቂ ትችያለሽ።